እኔ ማለት ነው በጣም ሀገሯን ከምትወድ ሀገሯን በጣም በፍቅር ከምትወድ ሴት አንዷ እኔ ነኝ። ማት ሰው ሊሰደድ አይገባም የምል ሴት ብኖር እኔ ነኝ። ሰው መሰደድ አለበት እዚች ሀገር ላይ ሊኖር አይገባም የምል ሴት ደግሞ አሁን ላይ እኔ ነኝ። መንግስት ወይ ግደልን በቃ ማለት በቃ እንዲሰችት አርገ ህይወታችን እንዲመስቀልቅልቅል አርገ ማለት ህይወታችን እንዲከ ለምን አጨርሰንም በቃ አንዴ መተ በመሳሪያ ሁላችንንም እንዲ በቃ የለም በቃ መከራችን አብዝተን መከራችን ከመታበዘው ለምን አገለልን ለምን ምን አይነት ህይወት ነው እያኖርከን ያለው ግን ምን አይነት መንግስት ነው የመጣው ምን አይነት ህግ ነው ያለው ምን አይነት በቃ ምን አይነት እንዲ ሳታ መብላት እንኳን አልቻለም ነው ወይ ሆን ብላችሁ ነው ሆን ብላችሁ ያ ከሲስተም አስወጣችሁ የት እንሂድ ሁለት ሀገር የለንም መደበቂያ ሀገር የለንም ያው ከተማ ልጅ መሄጃ የለኝም እንዴ ዛሬ ወረዳ ምናምን ብለው ወረቀት ሰጡኝ ሰጥተው ነው ሄዱ ስራ ሰጥተው ሄዱ ያን ወረቀት እኔ አላውቀውም አካባቢውን ብዙ አልዞርም ሰፈሩን አላውቀውም ወረዳው ለካ ሌላ ቦታ ነው ሰዓት ረፈደብኝ ብቻ ወረዳው ጋር ደርሻለሁ እኔ በዚህ 2 አመት ውስጥ 5-4 ንግድ ቤት ነው የዘጋሁት በዚህ 2-3 አመት ውስጥ ማለት ነው ቃቅቶኝ ማለት ነው አሁን ደግሞ እዚህ ርቼ እንግዲህ መሀል አስፋልት ላይ ነው የኔ መጠጥ ቤት ያለው አስፋልት ዳር ላይ ነው ድምፅ ብክለት ብለው ቤቱ እንዲታሸግ ወስነናል አሉ እና የኛ መጠጥ ቤት ያለው አስፋልት ዳር ላይ ነው አስፋልት ዳር ላይ ድምፅ ብክለት መተን ቼክ አድርገን ቤቱ እንዲዘጋ ወስነናል አለች እኔ ጋር መኖሪያ ቤቶች ምናምን የሉም እኔ ያለሁበት አስፋልት ዳር ላይ ነኝ ያለሁት ይወስኑ ችግር የለውም የሚገርመው ግን አሁን ያለኝ ስፒከሮቹ ተቃጥለው ሪዘርቭ ስፒከር ላሰራ የሰጠሁበት ቤት ሪዘርቭ ብሎ የሰጠኝ ስፒከሮቹ ተሰርቶ እስኪ ይወጡልኝ ሪዘርቭ ብሎ የሰጠኝ ስፒከር ነው ያለው ማለት በኖርማል ስፒከር ነው እየሰራን ያለነው ሁለት ደግሞ ይሄን ያክል ጩኸት ያለው ቤት አለ በቃ ሳይለንት ቤት ነው የኔ ቤት ማለት እና ቤቱን እንዲዘጋ ወስነናል እና አለች እንዲታሸግ በ12 ሰዓት ታሽጎ 3 ወር ምናምን አለች እኔ ጃኒ ሌላ ኢትዮጵያ ያለው ሌላ ሀገር ሄጄ የተሰድጄ እየኖርኩ ይመስለኛል አንዳንዴ በዚህ ሰዓት ስራ የሚባል ምንም ነገር ነው የሌለው የተሰራው ከሰራተኛ አስቤዛ አልፈቅ አረ ግደሉን በቃ እኔ በልጅነቴ ብዙ ንብረት ያፈራው የነበርኩ ሴት ነኝ ግን ብዙ ነገር በቃ በመንግስት ነገር ነው ሁሉ ነገር ብልሽት ያለብኝ ማለት ነው አንዴ በግብር አንዴ በምን ማለት ነው አረ በቃችሁ አረ በቃ እንደው አንድ ቀን ብር ተብሎ የሚከድበት ሀገር ካለ ባካችሁ ከዚህ ሀገር አውጡ እሺ ድምጽ ተበከለ እሺ በቃ ድምጽ እሺ ኦቨር ድምጽ መጥቷል እና አካባቢው በጥብጧል እሺ እኔ እኮ ላቆ ይገባል ተጠርቼ ይሄው እንደዚህ ሊሚት ሊኖር ይገባ ነበር ከዚህ ሊሚት አልፈሻል እና ጄሪ ተብሎ ሊነገረኝ ይገባል እቺ ሴትዮ አላቃትም እኔ በር ሲዘጋ ሙዚቃ ወደ ውጭ እንደማይወጣ እኔ ምንም ባካል ለክቻለሁ እሷ ስላለች ብቻ የሚጻድቅ ገብ እንዴ እሷ ስላለች ብቻ የሚዘጋ ቤት አለ እንዴ እሷ ልጅ እኔ ግብር የምትከፍለው እኔ ላምንበት ይገባል እኮ ላለችው ነገር በቂ ምክንያት እኔ ማመን አለብኝ እንዴት ምንም አትየለም ማውራት አንችልም እኔም ቤቴን ነው የምላችሁ ዛሬ መጣችሁ ወስዳችሁ ሺህ ዓመት ብታዝሩኝ ነው የምላችሁ እኔ በቃ አርፋለሁ ነው ግን እገላገላለሁ እርፍ ነው የምለው በቃ ምንም አላስብም ያሉብኝም ጭንቆች አይጠይቁኝም አይፈልጉኝም ሁሉም ነገር ሰላም ነው የምሆነው ምን አይነት ኢትዮጵያ ነች እቺ እኔም የትኛዋ ነች እቺኛዋ ኢትዮጵያ የትኛዋ ነች እኔ አለቅ አመሰግናለሁ ኤኒዌይ ወደ ጉዳዩ ስገባ ማለት ነው እኛ ተወልደን ያደግንበት ሰፈር ያው ብስራተ ገብርኤል ነው የቤት ቁጥሩን መጥቀስ አይጠበቅብኝም ነገር ግን አዲስ አበባ ንፋስ ስልክ ክፍለ ከተማ አስተዳደር ጽፈት ቤት ይላል
ጉዳዩ ለወይዘሮ ከሊት ይላል እና ጉዳዩ በእጆ የሚገኘውን ዋና ካርታ የማምከን መሆኑን ለማሳወቅ ነው ይላል። ይቅርታ በጣም ስለሚያናድድ ነው። እሺ ከላይ በርዕሱ ላይ እንደተጠቀስ ለመግለጽ እንደተሞከረው በክፍለ ከተማችን በወረዳ ክልል ውስጥ በካርታ ሴራ ቁጥር ዳሽ በ500 ካሬ ሜትር ተመዝግቦ ለመኖሪያነት አገልግሎት የሚውለው የይዞታ ባለቤትነት ማረጋገጫ የምስክር ወረቀት ወይም ካርታ ከተቋማችን የተሰጡት መሆኑ ይታወቃል። ይሁን እንጂ በስሙ ተመዝግቦ የተሰጡት ካርታ በንፋስ ስልክ ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት በቀን 12/2/2018 በቁጥር እንደዚህ ዝባር ምናምን አለበት ዓመተ ምህረት በተጻፈው ደብዳቤ የተሰጡት ካርታ መብት የተፈጠረበት ሲጣራ የመንግስት ቤት የሆነና ይዞታው ያለ አግባብ ለእርሱ የተሰጠ ስለሆነ ካርታውን እንዲመክን በመጠየቁ መነሻነት የጽሕፈት ቤታችን ማኔጅመንት ኮሚኒቲ ቁጥር በቀን 23/5/2018 ዓ.ም ባደረገው መደበኛ ስብሰባ ያረጋገጠ በመሆኑ ቀድሞ መብቱ የተፈጠረበትን በስሙ የተመዘገበው የሚገኘውን ካርታ እንዲመክን በማለት በሙሉ ድምፅ ተወስኗል ይላል። ወሳኞቹም እነሱ ናቸው፣ አምካኞቹም እነሱ ናቸው። ስለሆነም በተሻሻለው የአዲስ አበባ አስተዳደር የመሬት ይዞታ መብት ፈጠራና አገልግሎት አሰጣጥ ቡድን ቁጥር 16/2016 አንቀጽ 50 ንዑስ ቁጥር 1 መሰረት ከዛሬ የካቲት 5/6/2018 ዓ.ም ጀምሮ በስሙ ተመዝግቦ የሚገኘው ካርታ የመከነ መሆኑን እየገለጽን ከጉዳዩ ጋር ተያያዥነት ያላቸው አካላትም እንዲያውቁት ግልባጭ የተደረገላቸው መሆኑን አሳስባለሁ። ይሄ ግልባጭ የተሰጠው ይላል አንደኛ በአዲስ አበባ ከተማ አስተዳደር ለመሬትና ልማት አስተዳደር ቢሮ፣ ለንፋስ ስልክ ክፍለ ከተማ አስተዳደር ለመሬት ልማትና አስተዳደር ጽሕፈት ቤት፣ ለይዞታ አገልግሎት ማስተካከል ዳይሬክተር፣ ለአገልግሎት ማሻሻያና የመሬት መረጃ ስራዎች ዳይሬክተር፣ ለወሰን ማስከበር መሬት ባንክ ማስተላለፍ ዳይሬክተር፣ ለይዞታ ማህደር አስተዳደር ቡድን፣ ለመሬት ይዞታ ምዝገባና መረጃ ኤጀንሲ፣ ለግንባታ ፍቃድ ቁጥጥር ጽሕፈት ቤት፣ ለፕላን ልማት ጽሕፈት ቤት፣ ለወረዳው ዋና ስራ አስፈጻሚ ጽሕፈት ቤት፣ ለወረዳ ደንብ ማስከበር ጽሕፈት ቤት፣ ለወረዳ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት፣ ለፋይሉ አዲስ አበባ ከነ ማህተም ማረጋገጫው ከነ ፊርማቸው። የህዝቡ ጭንቀት ከሆነ እዛ ጋር ያለህን ኃይል አሰማርት፣ አትሊስት ሰላም ስጣቸው። የአርሲ ነገር የ8 ዓመት ጉዳይ ነው። 2 ሰው 3 ሰው 4 ሰው እየተገደለ ዝም ማለት እታሰር ይሆን እንዴ እያለ ነው ሰው የሚፈራው። ውስጡ ቁስል አለበት። እንዲህ ያደርጉኝ እንዴ እንደዚህ ሆነ እንዴ። ፍራቻ አትስጡን። በቃ በህግ የምትደራደሩ እንደሆነ ደስ ብላችሁ ምሩን። ሰላም ስጡንና ምሩን። ደስ ብሎን እንውደዳችሁ። ስማችሁ ሲነሳ አንበርግግ። የሆነ ነገር ስዕላችሁ ኢሜጃችሁ ልክ አይደለም። እኛ ውስጥ ያለው ወታደር ሲባል ምንፈራው ነገር አለ። ባለስልጣን ሲባል ምንፈራው ነገር አለ። አብዛኛው በፍራቻ ውስጥ እያጉመገመነ ያለው በቃ እልህ ተስፋ መቁረጥ ውስጥ ነው ያለው ወጣቱ። 100,000 ሰው በተመረቀበት ሀገር ላይ 1,000 ሰው ስራ ማያገኝበት ሲስተም ላይ እዳችን ከአመት ዓመት በስንት ትሪሊየን እያደገ ባለበት ሲስተም ላይ በምናውቀው ነገር እንኳን መልካም ነገር ሰጥተን ለትውልድ የሚጠቅም እውቀት እንዳንሰጥ በዘርና በሃይማኖት ከፋፍላችሁን አሳስራችሁን ኋላ እንድንቀር ባደረጋችሁበት ሂደት ላይ አገር አለኝ እንድል አታድርጉ። አገር አለኝ ምለው በእውቀቴ የማውቀውን ነገር ሳካፍል ካለኝ ላይ ስሰጥ። ተግባባን? በመላው ዓለም ላይ ነው 1200 ሰው በነፃ እያስተማርኩ ያለሁት። ያለኝን እውቀት ብር እንዲያገኙ እያረኩ ያለሁት። የእኔ ተማሪ ያልሆኑትን ሰዎች በየሳምንቱ ጊፍት ሲያገኙ $1 ነው እየሰጠኋቸው ያለሁት።
አትሊስት የማገኘውን ነገር ጊዜን ሰጥቼ $1 ብትሆን አንድ ሰው ጋር አለ ሰጥተኸዋል። ኦሮሞ ተረኛ ነህ ብለህ ሲሰጥ በአካውንት የገባልህ ነገር አለ? አዎ፣ በአንድ ጀንበር ቢሊዮነር የሆኑ ብዙ አሉ። ሾካካ ለቃቃሚ የሆኑ በሰው ዘር ገብተው ስልጣናቸውን የሚያሳዩ ስንት ደደቦች አሉ። ስንት ደደቦች እየመረረችሁ ውጠዋል። በቃ ምንም የተለየ ነፍስ አይደለም ያለው። እየመረረው ዋጠው። ለራስ ነው የሚጠቅመው። በስምህ የሚነግዱ በስልጣን የሚነግዱ እኛ ውስጥ ሌቦች አላችሁ ይባላል። ሌቦቹ ለምድር ማትይዙልን? ለደረሰው ሀዘን መግለጫ የምትሰጡት መቼ ነው? ለሞተው ሰው ይህ ልክ አይደለም መተጋገዝ አለብን ብላችሁ ከዜና ባለፈ በቆሎና ሽንኩርት ከምታሳዩን እዛ ጋር የሚያለቅሰውን ህዝብ መውጣት መግባት ያልቻለው ለሚነደው ቤተክርስቲያን፣ ለሚፈርሰው መስጊድ ሙስሊም ስለሆነ መኖር አትችልም ተብሎ ለሚጉላላው በጣም ነው የምወዳት። በዚህ ሰዓት ግን አብይ አህመድ ኢትዮጵያ እንዲሆናለችና ኑ አብረን እንቁም ቢል እኔ ነው አይ ዶንት ትረስት ሂም ማይ ፍሬንድ። እኔ ከዚህ በኋላ ስንቴ ነው የምንሸወደው? ከዚህ በኋላ እኔ እኮ ነኝ ደደብ። ከዚህ በኋላ አብይ አህመድ በሀገር ህልውና በሀገር መከላከል ስም መሸወድ ከቻለ እሱ አይደለም ደደብ፣ እናንተ ይሄ እሱን የሚቀበል እሱን በሌለበት ዊዛውት አብይ ኢትዮጵያን ችግር ከአብይ ውጭ መፍታት እንችላለን የሚል እንቅስቃሴ ካለ እኔ